ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ጨረቃ ፋሚሊዎች በደስታ ተሞልተናል። ደስ ያላቸው ልጆች በጣም ብዙ ልጆች አሉ። ለዛውም ደግሞ በለቅሶ ነው ደስታቸውን ሲገልጹ የነበሩት። አንዳንዶችም አሉ ደስ ያላላቸው እና ሁላችንም እንደ መልካችን አስተሳሰባችን የተለየ ነው እና ብዙዎቻችን ግን የሰው ደስታ ያስደስተናል። የገረመኝ ነገር ደግሞ ምንድን ነው ቡራዬ በደስታ ላይ ደስታ ነው። በነገራችን ላይ ሁለት ደስታ፣ አንደኛ በጣም የሚወደው የሚያደንቀው ክለብ አርሰናል ዋንጫውን በልቷል ከስንት ዓመት በኋላ ከ20 ዓመት በኋላ ይመስለኛል ካልተሳሳትኩ። እና በሱ በጣም ትልቅ ደስታ ውስጥ ነው ያለው። በዛ ላይ ደግሞ ሀይሚቲን የፍቅር ጥያቄ እንደሚወዳት እንደሚያፈቅራት ጠይቋት አያቅም። ቡራ አፈቅርሻለሁ ብሏት አያቅም፣ ግን ያው ያፈቅራታል ይወዳታል ብሎ አያቅም ነበረ እና ያንን ነገር ገለጸላት። ሀይሚቲም ደግሞ እንግዲህ ትናንት አይታችኋል፣ በደስታ እንባ በተሞላው መልኩ እሷም እንደምታፈቅረው ነግረዋለች። እና ለቡራ ሁለት ደስታ። ባለፈው ኢንተርቪው ላይ የሰርግህ ቀን የአርሰናል ጨዋታ ቢኖር ምን ታደርጋለህ እንኳን ተብሎ ተጠይቁ በጣም ከባድ ጥያቄ ነው የጠየቃችሁኝ እያለ ነበር። እና ግን ደስ የሚለው ነገር በደስታ ላይ ደስታ ነው። እና ቀጣይም ደግሞ አርሰናል የሰርግህ ቀን ማለት ነው፣ የሰርግህ ቀን አርሰናል ዋንጫውን በልቶ አሸንፎ ደስታ እጥፍ ድርብ ይሁንልህ ቡራዬ ማለት ነው። ሀይሚቲም እንደዛው። ያው እሷ የክለቡ እንትን ባትሆንም እንደሱ ባትደግፍም ግን አለ አይደለ ባልና ሚስት ከአንድ ወንዝ ነው ይቀዳል እንደሚባለው ደስታችሁ እጥፍ ድርብ ይሁንላችሁ። እኔ በበኩሌ በጣም ነው ደስ ያለኝ ቁም ነገር ማለት ነው። እና ሀይሚዬ የሆነ የገለጸችበት መንገድ የሆነ በቃ አለ አይደለ ውስጧን በጣም እንትን ያለው ነገር አለ። ብዙ ነገር ተብላለች፣ ሁላችንም የምናውቀው ነገር ነው። እና ያን ሁሉ ነገር አልፋ ግን ዛሬ ላይ ደርሳ ፈጣሪዋን ስታመሰግን በአቅራቢያዋ ያሉትን ሰዎች ኦዲየንስ፣ በነገራችን ላይ ይሄ ሁሉ የኦዲየንስ ውጤት ነው። የእውነት ነው የምላችሁ የኦዲየንስ ውጤት ነው እዚህ ደረጃም እንዲደርሱ ያደረጋቸውና እኛ ነን አይደለም ተፋቀሩ ምናምን ብለን እዚህ ደረጃ እንዲደርሱ ያደረስናቸው። እና በጣም ደስ ይላል። ይሄ ምንድን ነው ከመልካምነታችን ጥሩ ነገር ከመመኘታችን አንጻር ነው ማለት ነው። እና እኛም ደግሞ የፈለግነው ነገር ደግሞ ፍሬ እያፈራ ነው ያለው። በጣም ነው ደስ ያለኝ እውነት ለመናገር። እና ሀይሚዬ ቡራዬን በድጋሚ እንኳን ደስ አላችሁ። ትናንትና ትንሽ አንጸባርቄያለሁ የተሰማኝን ስሜት። አሉ አንዳንድ ልጆች የእነሱን ደስታ የማይፈልጉ አይደለም፣ ማታውቃቸው ቀርቶ የምታውቃቸው ራሱ ማለት የምታውቃቸው ፋሚሊ የምትላቸው ሰዎች ማለት ነው። እና እንደውም ጥላት ቅጥል ይበል ከዚህ በኋላ ቅጥል ይበል እና ወደፊት ነው ወደኋላ የለም። የፈለገ ነገር ቢመጣ እንደውም አንድ ትናንትና ማን ቤት ነው እየተወራ ነበር ስለነሱና ከዚህ በኋላ ራሱ ደስታ ሲኖር እነሱ ጋር ሀዘንም ይመጣል ስትል ነበረ። እና ስለዚህ እናንተ ደግሞ አንድ መሆን አለባችሁ፣ መከፋፈል የለባችሁም እያለች ነበረ። እውነት ነው። አሁን ደስታ ላይ ነው ያሉት። ከዚህ በኋላ ደግሞ ብዙ ቻሌንጆች ሊገጥሟቸው ይችላሉ። እኛ ደግሞ ደጋፊ ለደጋፊ ሳንከፋፈል አንድ ሆነን ያንን ነገር ማለፍ እንዳለብን ነው የሚሰማኝ ማለት ነው። እና አንድ ሁኑ፣ አትጣሉ። የእውነት ነው የምላችሁ እህቶች፣ አትጣሉ በቃ።